እንግዲህ ሩታ ጋር ከባድ ጸብ ውስጥ ገብተዋል ማለት ነው። በቀጣይ እነሱስ ሩታን ምን ሊያደርጓት ይችላሉ የሚለውን እንግዲህ አብረን የምናየው ነው የሚሆነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ሀሳብ አስተያየታችሁን ቪዲዮውን አይታችሁ ስትጨርሱ ኮመንት ላይ ታስቀምጡልኛላችሁ ማለት ነው። እንግዲህ ዛሬም በአዲስ ቪዲዮ መተናል ማለት ነው። እንግዲህ ማታ ላይ የተለቀቀ አንድ ቪዲዮ ነበር በሩታ ቤት ማለት ነው። እንግዲህ ሩታ ዳኒንና ሜሪን ከቤት ለማስወጣት ወስና ነበረ። እንግዲህ እንዳየነው ከሆነ ለማንኛውም ግን የዚህ ጉዳይ መጨረሻ እንግዲህ ፕራንክ ሆኗል። ነገር ግን ፕራንክ ቢሆን ራሱ ሩታ የተናገረቻቸውን ነገሮች በሙሉ ትክክል እንደነበሩ ዛሬ ዘርዘር አድርገን እናያለን ይመስለኛል። እንደውም ፕራንክ ያረገችው ራሱ የልጆቹን መናደድ የዳኒንና የሜሪን መከፋት አይታ ይመስለኛል ፕራንክ ነው ብላ የቀየረችው እንጂ መጀመሪያ ላይ ስትናገር የነበረው ነገር በሙሉ ከልቧ እንደነበረ ያስታውቃል። ምክንያቱም ያነሳቻቸው ሀሳቦች በሙሉ ሙሉ ኦዲየንሱ የሚስማማበት ስለሆነ ማለት ነው። ወይ ደግሞ ሰሞኑን እያየንና እንደዚህ መሆን አልነበረበትም እያለን የነበሩትን ነገሮች በሙሉ እሷ ራሱ አንስታ ስታወራ ነበር። ከነዛም ውስጥ እንግዲህ እነዚህ ሁለት ልጆች ከመጡ በኋላ እኔ ጋር ምንም ሰላም የለኝም፣ እንደፈለግኩ መሆን አልቻልኩም፣ ይባስ ብሎ መፍትሄ ብለው የሚያመጡት ነገር በሙሉ ጥፋት እየሆነ እኔን እየጎዳኝ ነው ያለው። እኔ ደግሞ እንደዚህ አይነት ኑሮ መኖር አልፈልግም፣ የራሴን የተቃና ህይወት ለብቻዬ ነው መኖር የምፈልገው እያለች እንግዲህ ስትነግረን ነበር ማለት ነው። ከዚያም ማለፍ ብሎ እንግዲህ እኔና ልጄ ብቻችንን እየኖርን በነበርንበት ሰዓት እጅግ በጣም ሰላማዊ ኑሮ ነበር እየኖርኩ የነበረው። ነገር ግን አሁን ሜሪና ዳኒ ከመጡ በኋላ ደግሞ ሁሉም ነገር የተገላቢጦሽ ሆኗል። እኔ ሰላምም የለኝም፣ ነፃነቴንም አጥቻለሁ እያለችን ነበር ማለት ነው። እንዲሁም ደግሞ በጣም የሚገርመው ነገር ያው የዛኔ ቤቷ ሲገቡ ታስታውሱ ከሆነ ሜሪ ናት በጉልበት አይሁንም እንገባለን፣ በቃ እዚህ ነው የምንኖረው ምናምን ብላ የገባችሁና በቃ ሩታን አስገድዳታለች ብለን እያሰብን ነበርና ያንን ነገርም ዛሬ እንግዲህ ሩታ ደግመዋለች ማለት ነው። ምንድነው ስትል የነበረው በጉልበት ነው ቤቴ የገባችሁት እንጂ እኔ ፍላጎቱም አልነበረኝም። በተለይ ሜሮን በጣም ሰውን ትጫኛለሽ፣ ሰውን ታስጨንቂያለሽ እና በቃ አስጨንቀሽኝ ነው ቤቴ የገባችሁ፣ በቃ እዚሁ ነው የምንኖረው አንወጣም ብላችሁ ቤቴ የገባችሁ እንጂ እኔ ፈቅጄላችሁ አይደለም የገባችሁት እያለችም ስትነግራቸው ነበር ማለት ነው። እንግዲህ በሁኔታው ሜሪና ዳኒ እጅግ በጣም የተደናገጡ ይመስሉ ነበር። ምክንያቱም ያልጠበቁት ነገር ነው፣ እንደዚህ አይነት ይፈጠራል ብለውም አያስቡም። ምክንያቱም እነሱ የሚያስቡት ለሩታ ብለው ቤቷ እንደገቡ ነው የሚያምኑት። ስለዚህ ሩታ ደግሞ እናንተ ቤቴ በመኖራችሁ በጣም ተጨንቅ ያለው እያጨናነቃችሁኝ ነው፣ ሰላሜንም አልሰጣችሁኝም እያለች ስትነግራቸው እጅግ በጣም ነበር የደነገጡት ማለት ነው። ለማንኛውም ግን ሩታ እንግዲህ በፕራንክ አስመስላም ቢሆን የልቧን ተናግራለች። ነገር ግን እኔ አሁንም ድረስ የሚሰማኝ ሩታ ፕራንክ ለማድረግ አልነበረም ይሄንን ቪዲዮ የሰራችው። ያው እንደምታውቁት እንግዲህ ፕራንክ ሲሆን ብዙ ጊዜ ከመጀመሪያው ይናገራሉ፣ በቃ ፕራንክ ላረጋቸው ነው እንደዚህ ብዬ ምናምን ይላሉ። ያው ሩታ እንግዲህ እኛን ተመልካቾቹንም እነ ሜሪንም ፕራንክ ላረጋችሁ ፈልጌ ነው ያለችው መጨረሻ ላይ። ነገር ግን የማይመስል ነገር ነው። በቃ መጀመሪያ ስታወራ የነበረው ነገር በሙሉ የልቧን ነው የተናገረችው። በቃ ውስጧ ያለውን ነገር በሙሉ አውጥታ ተናግራለች። ነገር ግን አውጥታ ስትናገር የተፈጠረው ነገር ከጠበቀችው በላይ ነው። ምክንያቱም ታስታውሱ ከሆነ መጀመሪያ አካባቢ ከነገረችን በኋላ በቃ እነ ሜሪ በጣም እንደሚናደዱ አውቃለሁ፣ ግን ሁሉንም ነገር ችዬ ለማለፍ ሞክራለሁ እያለች ነበር። ነገር ግን እነ ሜሪ ሲመጡ ያየችው ነገር ከእሷም ከአቅሟ በላይ ነው የሆነባት። በጣም ተናደው ነበረ ምናምንና ያ ነገር አስጨንቋት ይመስለኛል ፕራንክ ነው ወደሚል ሀሳብ የገባችው ማለት ነው። ለማንኛውም ግን ዳኒም በጣም ተናዶ ነበረ። ሩታ እንግዲህ ለሜሪ ስትሰጣት በነበረው መልስ ተናዶ ሁላ አይደለም ሜሪ አንቺን ልትሰድብሽ ከዚያም አልፎ ልትመታሽ መብት አላት እያላት ሁላ ነበር። እንግዲህ በጣም ነበር የሚገርመው። ምክንያቱም በቃ ሜሮን ይህን ያህል መብት አላት ማለት ነው ሩታ ላይ። ሩታን አይደለም የመናገር የመሳደብ ይቅርና የመማታት መብት እንዳላት እንግዲህ ዛሬ ነግረውናል ማለት ነው። ለማንኛውም ግን ሩታ እንግዲህ ልብሽ ውስጥ ያለውን ነገር ዛሬ ቀይረሸዋል በቃ። ምክንያቱም ኦዲየንሱንም አይደለም እነ ሜሪና ዳኒንም አይደለም ራስሽን ነው ፕራንክ ያደረግሽው ዛሬ። እንደዛ ነው የሚሰማኝ። ምክንያቱም ልብሽ ውስጥ ያለውን እውነት ራስሽ ታውቂዋለሽ፣ ግን ደግሞ ፍርሃት ይዞሻል። ልብሽ ውስጥ ያለውን እውነት በደንብ ታውቂዋለሽ፣ ነገር ግን እነ ሜሪ ጋር መለያየቱ ከብዶሻል፣ ወይ ደግሞ እነ ሜሪን ማስከፋቱ ትልቅ ፈተና ሆኖብሻል ማለት ነው። እነሱ ጋር መራራቁ ትልቅ ፈተና ሆኖብሻል። መጀመሪያ አካባቢ ምን ነበር ስትይ የነበረው? እዚህ ቤት አትኖሩም ለማለት ከብዶኝ ነው እንዲኖሩ ያደረኳቸው እንጂ እነሱ እዚህ ቤት እንዲኖሩ ፍላጎት አልነበረኝም እያልሽ ነበር። ለማንኛውም ግን ሜሪና ዳኒ አንቺ ጋር በመሆናቸው ሰላምሽን እንደነሱሽ
እነዚህ ሁለት ሰዎች አንቺ ጋር በመሆናቸው ምንም ነፃነት እየተሰማሽ እንዳልሆነ፣ የፈለግሽውን ነገር እያደረግሽ እንዳልሆነ ስትናገሪ ነበር። እንግዲህ ይሄ እውነት ነው። እስከዛሬ ድረስ እኛ በቪዲዮ እያየን ያለነው ነገር ስለሆነ ማለት ነው። ነገር ግን አሁንም ቢሆን ከአንቺ ጋር እንዲኖሩ የምትፈልጊ ከሆነ በቃ የተሻለ ኑሮ ለመኖር እንኳን በቃ ከአንቺ ስር መላቀቅ ካልቻሉ እነዚህ ሰዎች ቢያንስ ወደ አንቺ ሀሳብ እንዲመጡ አድርጊያቸው። በቃ በራስሽ ሀሳብ ቅረጫቸው። አንዳንድ ጊዜ አንቺ እነሱ በሚሉሽ ብቻ አትመሪ። ሁል ጊዜ የሆነ ጥፋት ያጠፉ ሲመስልሽ አይ ኖ እንደዚህ መሆን የለበትም ብለሽ መልሻቸው። የሆነ ነገር ሲያደርጉ አይሆንም እያልሽ አንቺ ልታስተካከያቸው ሞክሪ። ካልሆነ እነዚህን ሁለት ሰዎች ሁል ጊዜ እነሱ ባሉሽ ሀሳብ ብቻ እየሄድሽ ራስሽንም ማይሆን ቦታ ላይ እንዳታገኙ መጨረሻ ላይ። ስለዚህ እነሱ ከአንቺ ቤት መውጣት መራቅ ካልፈለጉ ወይ ደግሞ አንቺም እነሱን ከአንቺ ቤት ማስወጣት ከከበደሽ ቢያንስ በአንቺ ሀሳብ እንዲመሩ እንኳን አድርጊያቸው። የአንቺን ሀሳብ ይዘው እንዲኖሩ አድርጊያቸው። በቃ እንደዛ ሲሆን ቢያንስ አንቺ ላትጎጂ ትችያለሽ የሚል እምነት አለኝ። ምክንያቱም ከዛ በዘለለ ግን በእነሱ ሀሳብ የምትሄጂ ከሆነ አሁን ካለሽበት ህይወት የዋሰ ምስቅልቅል ያለ ቦታ ላይ እንደሚያደርሱሽ እርግጠኛ ነኝ መሆነው። ለማንኛውም ግን እነዚህ ሰዎች ከቤትሽ ወጥተውልሽ በራሳቸው ሀሳብ በራሳቸው ፍላጎት አንቺም ድሮ የነበረሽን ሰላም አግኝተሽ ከልጅሽ ጋር በፍቅር የምትኖሪበት ጊዜ እንዲመጣልሽ መልካም ምኞቴ ነው። ምክንያቱም በቃ ተገደሽ እያደረግሽው እንደሆነ ዛሬ ስላየ ነው ማለት ነው። ለማንኛውም ግን ሩታ ዛሬ ይህንን ያደረገችውም ይመስለኛል ትላንትና ሄርሜላን ይቅርታ ሲጠይቋትም ስለነበረ በዛም ትንሽ የተናደደችባቸው ነገር ይመስለኛል። ብቻ ለዛም ይመስለኛል ከቤት ልታስወጣቸው ፈልጋ የነበረው ያው መጨረሻ ላይ ፕራንክ ነው ብላ ብትቀይረውም ማለት ነው። ምክንያቱም እሷ ጋር እየኖሩ ሄርሜላን ይቅርታ ብሎ ከሄርሜላ ጋር ጓደኛ ሊሆኑ አይችሉም። ይሄ ማለት ራሷን መክዳት ስለሚሆን ማለት ነው። ለማንኛውም ግን ሄርሜላን ይቅርታ ማለታቸውም ሳያስከፋት አይቀርም ብዬ አምናለሁ። ከሄርሜላ ጋር እነሱ ደግሞ ጭራሽ ከሄርሜላ ጋር ምንድነው ያሰቡት? ጓደኛ እንሆናለን፣ አብረን እንበላለን፣ እንጠጣለን፣ እንገባበዛለን፣ መረዳዳት በሚያስፈልገን ሰዓት ደግሞ እንረዳዳለን እያሉ ነበር ሄርሜላ ጋር ትላንት ሲያወሩ የነበረው ታስታውሱ ከሆነ። ያንን ነገር ደግሞ ሩታ የፈለገችውም አይመስልም። አለበለዚያም ደግሞ እንግዲህ ሌላ ሴራ አብረው እያሴሩም ሊሆን ይችላል። አናውቅም የእነዚህን ሰዎች ሴራ ማለት ነው። ለማንኛውም ግን ሩታ የራስሽን ህይወት የምትመሪው ራስሽ ነሽ። የራስሽን ህይወት የምትኖሪው የምትጋፈጪው ወደፊት ራስሽ ስለሆንሽ አሁን ላይ ቆም ብለሽ ለወደፊት የሚያስፈልግሽን ነገር የሚጠቅምሽን ነገር ብታረጊ አሪፍ ነው ብዬ አስባለሁ። እነዚህን ሰዎች ከቤት ማስወጣትም ካለብሽ ሳትፈሪ ሳትደነግጪ በቃ በተገቢው መንገድ ከቤትሽ እንዲርቁ ብታደርጊያቸው መልካም ነው የሚል ሀሳብ አስተያየት አለኝ ማለት ነው። ምክንያቱም የራስሽን ህይወት አሁን ላይ ሙሉ ለሙሉ አቁመሽ ለነሱ እየተጨነቅሽ ለነሱ እያሰብሽ ለነሱ እየኖርሽ እንደሆነ ስለተሰማኝ ነው እንግዲህ ይሄን ያልኩት። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ እንድታሰፍሩልኝ እፈልጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። መልካም ጊዜ ይሁንላችሁ።